ሰላም እንዴት ናችሁ? ውድ የስፖርት ቻናል ተመልካቾቻችን ስፖርታዊ መረጃዎችን አሁን ይዘላችሁ መጥቻለሁ። ከእናንተ የሚጠበቀው ሰብስክራይብ እና ላይክ አድርጋችሁ ብትጀምሩ ደስ ይላል። ኔይማር አልቅሷል። በሜዳ ውስጥ ገብቶ በ76ኛው ተቀይሮ ገብቶ ነበር። ነገር ግን ያን ያክል ብቃቱን ማሳየት አልተቻለም። ቪኒሲየስ ጁኒየርም እንደዚሁ እንግዲህ የጨዋታው ኮከብ ሆኖ ተመርጧል። ስለሱ ሰፋ ያለ መረጃም አለን። ማን ያሸነፈው በዚህ ጨዋታ ላይ የሚለውን እንደዚሁም ደቡብ አፍሪካም ከምድቧ ማለፏ ተነግሯል። ስለሱ ማጠሪያ ለመረጃም ነግራችኋል። እንደዚሁም ስለ ሃላንድ እንግዲህ ሃላንድ ልጅ እንዳለው በይፋ አይታወቅም፣ ነገር ግን የልጅ አባት እንደሆነ ይታወቃል። ስለሱ ማጠሪያ ለመረጃ ነግራችኋለሁ። እንደዚሁም ደግሞ ስለ ሊዮኔል ሜሲ የርገን ክሎፕ ምን አሉ የሚለውን የምንመለከተው ጉዳይ ነው የሚሆነው። ስለ ዓለም ዋንጫ ተጠባቂ ጉዳዮች እንደዚሁም ደግሞ ሌሎችም መረጃዎች ይዤላችኋለሁ። እናንተ ግን አብራችሁ እንድትቆዩ በአክብሮት ጠይቃለሁ። የመጀመሪያው እንግዲህ መረጃችን የሚሆነው ኔይማር እና እንደዚሁም ደግሞ በብሔራዊ ቡድኑ ያለው ሁኔታ ነው። ኔይማር እንግዲህ ድንቅ ተጫዋች እንደሆነ ይታወቃል። ነገር ግን በጉዳት በተለያዩ ምክንያቶች ያው ለብሔራዊ ቡድኑ ወይም ደግሞ ለሀገሩ በቂ አስተዋጽኦ እያደረገ አይደለም። ከ980 ቀን በኋላ ወይም ደግሞ አንድ ዓመት ከምናምን በኋላ ወደ ሜዳ ገብቶ ነበረ። ነገር ግን የገባውም ከ76ኛው ደቂቃ ላይ ነበር። ያን ያክል አስተዋጽኦ ማበርከት አልቻለም እና ሲያለቅስም ነበር በሜዳ ውስጥ ማለት ነው። ያው ብራዚል ግን አሸንፋለች። ስኮትላንድን ነበረ የገጠመችው። ከ28 ዓመት በኋላ ነው እነዚህ ብሔራዊ ቡድኖች የተገናኙት። ነገር ግን ያው ተሸንፋለች። 3-0 ነው የተሸነፈችው። በዚህ ጨዋታ ላይ ቪኒሲየስ ጁኒየር ሃትሪክ የሰራበት ወይም ደግሞ የጨዋታው ኮከብ የሆነበት ነው። ይቅርታ የጨዋታው ኮከብ ሆኖ ተመርጧል በዚህ ጨዋታ ላይ ማለት ነው። ኔይማር ግን በ76ኛው ደቂቃ ተቀይሮ ከገባ በኋላ 9 ጊዜ ፖዚሽን ሉዝ አድርጓል እና እጅግ እንግዲህ አቋሙ በከፍተኛ ሁኔታ አደጋ ላይ መሆኑንም ጭምር ያሳየበት ነው የሆነው። ያው ሲመረጥ መጀመሪያ ለዓለም ዋንጫ ሲመረጥ ራሱ በእንባ እንግዲህ ሲያለቅስ ነበር በደስታ ምክንያት ማለት ነው። ነገር ግን ለሀገሩ አስተዋጽኦ በደንብ እያደረገ እንዳልሆነ ነው አሁን የተሰማውና ሜዳ ላይ መልቀሱ ነው የታየው። ሌላው ደቡብ አፍሪካ ናት። ከምድብ ማለፏን ያረጋገጠች ሁለተኛዋ የአፍሪካ ቡድን ብሔራዊ ቡድን መሆኗን እንደዚሁ አረጋግጣለች ነው የተባለው። በቀጣይነት ስለ ሃላንድ ልንገራችሁ። እንግዲህ ሃላንድ እና ሚስቱ አዚቤል በዲሴምበር 2024 ነበረ ወንድ ልጃቸውን መውለድ ነገር ግን የወለዱት መስሎ ነገር ግን ብዙዎች አይታወቅም በዚህ ጉዳይ መስሎ። አብዛኛው ታዋቂ ግለሰቦች ሙሉ ህይወታቸውን ሶሻል ሚዲያ ላይ የሚያሳዩበት ጊዜ ሃላንድ ግን የቤተሰቡን ህይወት እስካሁን ምንም አይነት በሶሻል ሚዲያ በግልጽ የማያሳይ ብቸኛው ታዋቂ ሰው ሆኗል ተብሏል። ብዙም በሚዲያ ላይ የማይወጣ በመሆን ማለት ነው። የርገን ክሎፕ ስለ ሊዮኔል ሜሲ ምን አሉ? ሰላም ሊዮ፣ መልካም ልደት፣ ስለተቃቀፍን በጣም አመሰግናለሁ። ታዋቂ እንደሆን ነው ያደረከኝ። አሁን ዓለም ሁሉ ያውቀኛል ሲል ነው እንግዲህ የርገን ክሎፕ የገለጸው። ዛሬ ልደት ነው፣ ተዝናና። ደግሞ በ40ኛ ዓመት ልደትህ በድጋሚ እንደምንገናኝ ተስፋ አድርጋለሁ ሲል የርገን ክሎፕ ለሊዮኔል ሜሲ ያለውን አድናቆት ነው የገለጸው የተባለው። የርገን ክሎፕ እንግዲህ ከሜሲ ጋር ለሜሲ ትልቅ አድናቆት እንዳለው ነው የገለጸው ማለት ነው በዚህ ጽሑፍ ላይ። ሌላኛው በዓለም ዋንጫ ከተደረጉ ጨዋታዎች ቦስኒያ ኳታርን 3 እንግዲህ ለ1 አሸንፋለች። እንደዚሁም ደግሞ ስዊዘርላንድ ካናዳን 2-1 አሸንፋለች። ስዊዘርላንድ ማለት ነው አዘጋጇን ሀገር እንደዚሁ አሸንፋለች ማለት ነው። ከዚህ ጋር በተገናኘ ስለ ቪኒሲየስ ጁኒየር አንድ ነገር ልጨምርላችሁ። ቪኒሲየስ ጁኒየር እንግዲህ ከስኮትላንድ ጋር በነበረው ጨዋታ 8 ሙከራዎችን አድርጓል። ይሄ ከሁሉም እጅግ ከፍተኛ ሙከራ ያደረገበት ነው። 5 ይሳካ ድሪብሎችን አድርጓል። 12 ጊዜ በተጋጣሚ ሳጥን ውስጥ ገብቶ እንግዲህ ሙከራዎችን አድርጓል ወይም ደግሞ እዛ ውስጥ ገብቶ እንትን ብሏል ሙከራ አድርጓል እና ይሄ በጨዋታው ላይ ድንቅ ብቃቱን ያሳየበት ነው ተብሎ ተነግሯል። ቪኒሲየስ ጁኒየር በዓለም ዋንጫ ላይ የብራዚል ትልቁ ኮከብ መሆኑን በድጋሚ አሳይቷል ነው የተባለው እና ብዙዎችም የተናገሩበት ነው በዚህ በእንቅስቃሴው ጉዳይ ማለት ነው። እንግዲህ ሌላኛው እጅግ አሳዛኙ መረጃ የካናዳው አማካይ በጉዳት ከዓለም ዋንጫ ውጪ መሆኑ ነው የተነገረው። ካናዳው አማካይ ኢስማኤል ኮኔ ከኳታር ጋር በነበረው ጨዋታ በከባድ ጉዳት ደርሶበታል። ካናዳ እንግዲህ በዚህ ጨዋታ ማሸነፏ ይታወቃል። ነገር ግን ይህ ተጫዋች ከዓለም ዋንጫው
ውጪ መሆኑ ብዙዎችን እያነጋገረ የሚገኘው የካናዳ አሰልጣኝ ጆሲ ማርሽ የኮኔን መጎዳት በተመለከተ ቡድኑ ትልቅ ተጫዋች አጥተዋል ሲሉ ነው የገለጹት። ያው ከባድ ጉዳት ነው ያስተናገደው ማለት ነው። የአሁኑ ስፖርታዊ መረጃችን እነዚህ ይመስል ነበር። በቀጣይ ሌሎች